አንድ ሐሳብ አለኝ እኔ ላናገር የፈለኩት ሐሳብ አለ ይሁን ይሳካ አላቅም አንዴ ይሄ ነገር መዘዝ መጥቶባችሁ አላ መጨከን ግዴታችሁ ነው ለልጆቻችሁ ስትሉ መጨከን ግዴታችሁ ስለዚህ ግዴታ ማድረግ አለብህ እያልኩ ነው ዲኤንኤ ነው ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ ሆድዬን አንተም ታውቀዋለህ የእህል ውሃ ነገር ምን ታደርገዋለህ ሆድዬ ምን ታደርገዋለህ ሰላም ቤተሰብ እንዴት ናችሁ ደህና ነን እኔ ደህና ነኝ እንግዲህ እስካሁን ያለውን ሁኔታ እያያችሁት ነውና ይሄ እስከ መቼ ነው የሚዘልቀው ማለት እንደዚህ ባሉበት እስከ መቼ ድረስ ነው በጣም የሚያሳፍር ነገር ነው አሁን ላይ እየተደረገ ያለው ነገርና ምን እንደሆነ አላቅም በርግጥ እናት እንደዚህ ታረጋለች ብዬ አላስብም አንድም ቀንም አስቤም አላቅም ትላንት እንደሰማችሁት ነው እናትየው እንግዲህ ከዚህ በኋላ እንዳታነሳብኝ ይሄን ጉዳይና ምታነሳብኝ ከሆነ ራሴን አጠፋለሁ ብላለች ምናልባት ይሄ ነገር እውነቷን ሊሆን ይችላል ምክንያቱም ከጉዳዩ ጋር የተያያዘ የሆነ የምታውቀው ሚስጥር ቢኖር ነው እንጂ እንደዚህ ልትናገር አትችልም እናትና በዚህ ልክ ደግሞ ልጇ ላይ ትጨክናለች ብዬ አላስብም የትኛውም እናትም ሆነ አባት እህትና ወንድም ያጋባል ብዬ አላስብም እህትና ወንድም አሁን ያሉበት ሁኔታ ሳሚና እሙ እህትና ወንድም እንደሆኑ ነው የዲኤንኤ ውጤቱ የሚናገረው እናም ደግሞ አሁን ላይ እነሱ ልጅ ወልደዋል 2 ልጅ አላቸው ይሄ በጣም ዘገናኝና ሰቅጣጭ የሆነ ነገር ነው አሁን ላይ እኔ ያሰብኩት ነገር አለ ማለት ግዴታ መሆን ያለበት ነገር ነው ምክንያቱም እዚህ ሊፈጠር የሚችለው ነገር አይታወቅም ምናልባት እንኳን እህትና ወንድም ከሆኑ እንደዚህ ሆነው ይቀጥላሉ ማለት አይደለም ስለዚህ አንድ መፍትሄ አለኝ ያንን መፍትሄ ማናገር አለብኝ ብዬ ነው ሳሚ ጋር ወይም እዚህ ቤት የመጣሁት አሁን ቀጥታ ሳሚን ነው ማማከረው ለይሄን ነገር ግዴታ ማወቅ ስላለበት ማለት ነው እና ጉዳዩ አሳሳቢ ነው ምክንያቱም እኔ እንዴት ልላችሁ እንደምችል አላቅ በዚህ ልክ ሰው ይጨክናል ብዬ አላስብም ሳሚ በዚህ ልክ ሰው ይጨክናል ብዬ አላስብም አሁን ያለንበት ሁኔታ እንግዲህ እናት ልጇ ላይ የምጨክንበት ሁኔታ ላይ ያለ ነው በጣም ነው የሚያሳዝነው በርግጥ ሰላም ነው ሳሚ እንዴት ናችሁ እየተረጋጋችሁ ነው የሚያረጋጋ ነገር ስለሌለ ከብዳሉ እና እንዳልኳችሁ ነው ቤተሰብ አንድ ሐሳብ አለኝ እኔ ላናገር የፈለኩት ሐሳብ አለ ይሁን ይሳካ አላቅም ግን ግዴታ መሆን ያለበትን ነገር ነው ለነግርህ የመጣሁት ምንድነው ዳኒ በእናትህ አሁን ላይ ያላችሁበትን ሁኔታ አይተዋል ይሄ አሁን ችግር የኛ ችግር መፍትሄ አለው ብለህ ታስባለህ መፍትሄ አለው ሳይሆን መሆን ያለበትን ነገር ነው ይሄ እንደ መፍትሄ ብቻ ሳይሆን መሆን ያለበትን ነገር ነው ላንተ ለነግርህ ያሰብኩት ምክንያቱም እናንተ እህትና ወንድም ሆናችሁ በዚህ መንገድ ልቀጥሉ ይገባል ብዬ አላስብም ገባህ አንድ እህትና ወንድም የሆኑ ሰዎች አንድ ላይ በትዳር ተዳምረው እንትን ብለው ተጋብተው ልጅ ወልደው አንድ ላይ ይኖራሉ የሚል አስተሳሰብ የለኝ የትኛውም ሃይማኖት ላይ ብትሄድ የትኛውም ሃይማኖት ላይ 2 እህትና ወንድም የሆኑ ሰዎች አግብተው ወልደው ይኖሩ የሚል ፍቃድ ያለው ሃይማኖት አለ ብዬ አላስብም ቆይ ግን እኛ ማለት ነው እኔ እግዚአብሔር ራሱ ምን ያክል ቢጣላን ነው ከተለያየ ቦታ ነው የመጣ ነው እንዴት ተገናኝተን ተጋባ እንደዛ ለማለት እንኳን የሚያበቃ እንትን የለህም አሁን ላይ ገባ ከተለያየ ቦታ ብትመጣም እግዚአብሔር ለእናንተ የሆነ ነገር አስቀምጦላችሁ ሊሆን ይችላል ፈጣሪያችሁ አይደል አላስ እኮ ያስቀምጠልን ነገር ይሄ ነገር እኮ እውነት የመሆን እድሉና ውሸት የመሆን እድሉ 50-50 ነው አይደል እንዴ አሁንም እኮ እርግጠኛ አይደለንም ዲኤንኤ ድጋሚ ተመርምረን አላደረግንም አይደል እንዴ እንደ ሐሳቡላ ተስማምታችሁ ከኔ ጋር ዲኤንኤ ቢደረግ ድጋሚ እንዳዲስ ደስ ይለኛል እኔ በጣም የምሬን ነው ዲኤንኤ መደረግ አለበት ብዬ ነው ማስበው
ምክንያቱም እናንተ አሁን ላይ እህትና ወንድም እንደሆናችሁ የሚያረጋግጥ አንድ የዲኤንኤ ውጤት መጥቷል አይደል እንዴ? እናትህም እህትና ወንድም እንደሆናችሁ ስትጠየቅ አልመለስም ብላለች። ስለዚህ አንድና አንድ አማራጭ ያላችሁ ዲኤንኤ በራሳችሁ ማድረግ ነው። አሁንም ቢሆን ሰዎች ብቻችሁን ሂዱ ኮሜንት አነባለሁ እኔ ብዙ ጊዜ ብቻችሁን ሂዱ አሁንም ጠላት አድርገው እንደሚያስቡኝ ያውቃል። ግን ሂዱ ችግር የለውም ብቻችሁን ግን ማረጋገጥ አለባችሁ። አሁን ላይ እህትና ወንድም አለመሆናችሁን በዲኤንኤ ታይቶ ተረጋግጦ ነው አብራችሁ መኖር ያለባችሁ ብዬ ነው ማስበው እኔ። ገባህ? አንድና እህትና ወንድም አንድ ቤት ውስጥ ይኖሩ የሚል አስተሳሰብ የለኝም። እንዴት አንተ ስታስበው በዲኤንኤ አረጋግጠን ነገሮችን እንትን ካልን በኋላ በምንም አይነት ታምር አብረን እንዴት ልንኖር እንችላለን? ማለት ምኑን ጨከነን ማለት እንዴት ትችላለህ? ራሱ ማለት ነው አይምሮክ ራሱ እንዴት ይፈቅድልሃል? ግዴታ እኮ ነው። አሁን እኮ አማራጭ የለህም እኮ። አንዴ ይሄ ነገር መዘዝ መጥቶባችኋል። መጨከን ግዴታችሁ ነው። ለልጆቻችሁ ስትሉ መጨከን ግዴታችሁ። አንተ ሲጀመር እስቲ አስብ እስቲ። እኔው ዲኤንኤ ማድረግም የፈራሁት አንዱ ምክንያት ዲኤንኤ አሁንም ሌላ ቦታ ሄደን ማያቀን ሰው ጋር ሄደን አስደርገን ብንመጣ ማንም ሳያውቅ እኔና እሷ ብቻ ሄደን አስደርገን ብንመጣ ዲኤንኤ ውጤቱ እህትና ወንድም ናችሁ ሲለን ምንድነው? ያኔ እኮ ከብዶናል። እኛ ያኔ ራሱ ፍቅረኛሞች እያለ ራሱ በጣም ነበር የከበደ። እሺ አማራጭ አሁን ደግሞ ልጅ ተዋልዶ አብረን ነው የምንኖረው? እስቲ ንገረኝ። አማራጭ አለ? አብረን ነው የምንኖረው? ተለያይተን ነው ልጆቻችንም በተነን ነው የምንኖረው? ምንድነው የሚፈጠረው? እስቲ ይሄን ለሱ አንድ መፍትሄ አለኝ። ምንድነው የሚፈጠረው? እስቲ አንቺ ሲመስለኝ ግን ግዴታ ማድረግ ያለባችሁ ይሄን ነው። ምክንያቱም አሁንም ድረስ ልጅህ ትምህርት ቤት ገብቶ የሚስትህ ወንድም ነው ያስወለደው ሊባል ትፈልጋለህ? አትፈልግም። በዚህ ስም እንዲጠራ ትፈልጋለህ? ስለዚህ ግዴታ ማድረግ አለብህ እያልኩ ነው። ዲኤንኤው ተደርጎ ውጤቱ ሲመጣ ፈራው። የሚመጣውን ውጤት ፈራው። አውቃለሁ። ሊያስፈራህም ሊያስጨንቅህም እንደሚችል አውቃለሁ። ስጋት ሊያድርብህም እንደሚችል አውቃለሁ እኮ ሳሚ። ግን ግዴታ ነው፣ መጨከን ግዴታ ነው። አማራጭ የለህም። የገዛ እናትህ ጨከናብሃለች። አንተም መጨከን አለብህ ግዴታ። እኔ ጨክኜ ምንድነው ማድረገው ነው እኮ አልገባኝም። ሰው የሚልሽን እኮ እየጠየኩሽ ነበር እኮ ጥያቄ። ዲኤንኤ ተደርጎ ከዛ በኋላ ውጤቱ እህትና ወንድም ናቸው የሚል ቢረጋገጥ አሁን ድጋሚ አንድ እኮ ዲኤንኤ እኮ አየን፣ ትክክለኛ ማህተም ያለው ዲኤንኤ እህትና ወንድም ናቸው ይላል። ግን ያንን እሺ ወይ አንተ አጭበረበር፣ አንተ ያው ምንም አላደረግም። አንተ እየፈራህ ነው እንዴ? አባባሌን ነው የምነግርህ። ከዛ ሌላ ነገር እኮ አያስፈልግም። በቃ የእናንተ ክርክር ምናምን አይደለም። አሁንም ቢሆን 50-50 እኮ ነው ከሆነ ማለት ነው። ይሄ ነገር የተባለውን ነገር ከሆነ በቃ ልጆቼን ይዤብን እንላሉ። ሌላ ምንም ማድረግ አማራጭ የለንም። በቃ እንደዛ እንድትይ እኮ አይደለም ዲኤንኤ ይደረግ። ያን ነው ሌላ አማራጭ አለክ? የለህም። መቼም አንድ ቤት ውስጥ እኔና እሷ እንኖርም አይደል? ያንን ካወቅን በኋላ አሁንም ቢሆን ጊዜ አለን፣ መመርመር እንችላለን። ገባህ? ዲኤንኤው ሊሆንም ላይሆንም ይችላል። ወንድም ልትሆንም ትችላለህ፣ ላትሆንም ትችላለህ። ግድ እሆናለሁ ብለህ መጨነቅ የለብህ። ከሆንኩ ነው እኔ የምፈራው እኮ። ካልሆንኩማ ሰላም ነው እኮ። ካልሆንኩ ምን ይፈጠራል? እሺ በስጋት ሁሌ እንደዚህ መኖር ነው ያለብኝ ብለህ ነው የምታስበው? በስጋት ወንድም እናትህ ነግረሃለች፣ ያለውን ሁኔታ አስጠንቅቀዋለች አይደል እንዴ? በቃ አታንሳብኝ፣ ይሄን ራሴን እገላለሁ ካለች እህትና ወንድም ናችሁ ማለት ነው። እናት ያለችው ትክክል የሚሆንበት አጋጣሚ ይኖራል። ለምን በለኝ፣ ድፍንፍን አድርገን ዝም ብለህ ጸጥ ብለህ መኖር ምን መቀጠል ከእህትህ ትውት አድርገህ እና ዲኤንኤ ውጤቱና እኔ የፈራሁት እኔ ደግሞ አይምሮዬንን ሁለት አይነት ነገር እያሰበ ዝም ብዬ ማለት ምንም ነገር ባልተጣራ ሁኔታ ውስጥ ዝም ብዬ አልኖርም። ወይም እናትህ ቅድም እንዳልኩት ነው እሷ ወይም ደግሞ ከሌላ አንተ የተወለድከው ከሌላ ሰው ሆኖ ግን ይሄንን ታሪክ የኛ ታሪክ እኔና አንተ ላይሆን ይችላል። አንድ እሱ ማጣራት አለብን። ሁለት ደግሞ በዲኤንኤ እኔና አንተ ይለያየናል ማለት ነው። እህትና ወንድም ነን ወይስ አይደለንም?
ከዛ አንተ ደግሞ እናቱ ምክንያት አላት በእርግጠኝነት ይሄንን አሁን እኔና እሱ እንኳን እህትና ወንድም ባንሆን ራሱ ማለት ነው እናቱ እንደዚህ ያወራችበት እንደዚህ ያለችበት ምክንያት አላት። ምክንያቱም እሱ ራሱን የግሉን ያጠራል የዛን ጊዜ ማለት ነው። እናንተ ፍላጎቱን ይኖራችሁ አይኖራችሁ አላውቅም። አሁን ለአንድ ነገር ብቻ ነው የመጣሁት እዚህ ግዴታ መሆን ያለበት ነገር ነው የምነግራችሁ። እህትና ወንድም ናችሁ ተብላችኋል። እናታችሁም ይሄን አስረግጣ ነው የነገረቻችሁ አይደለም። ስለዚህ አንድ ቤት ውስጥ መኖር አለባችሁ ብዬ አላስብም። ነገራቶች እስኪጣሩ ድረስ ሁለታችሁም ተለያይታችሁ ያለውን ነገር ዲኤንኤ ተረጋግጦ እስኪመጣ ድረስ ሳሚ እኔ ቤት እንዲያርፍ፣ አንቺ ደግሞ እዚህ ሆነሽ ልጆቹን ቴኬር እንድታረጊ ነው የምፈልገው። ገባህ? በዚህ መቀጠል የለበትም ነገራቶች። ለምንድን ነው የማትስማ? ከወንድምሽ ጋር አይደለም መጀመሪያ ነገሮች ሁሉ ማጣራት አለ። አንድ ቤትማ ኖርን እኮ ልጅም ወልደንም እኮ ኖርን እስካሁን አይደለም ሳናቅም እያወቅን ቢሆን ማለት ነው። ከዚህ በኋላ እኔ ነገሮች ለማጣራትም እስኪጣራን ድረስ ልጆቼ ደግሞ ሌላ ተቀጥሎ ውስጥ እንዲገቡ አልፈልግም። ለመለያየት እየፈለኩኝ ደግሞ ወይ ለልያችሁ አስቤ አይደለም ይሄን ነገር ያልኩ አይደለም። በቃ እንኖርና ሐሳብ ገብቶኛል። አሁንም ቢሆን አስረግጬ የምነግርሽ ነገር ለያዩሽ አስቤ ወይም ደግሞ አንቺን ከሱ መነጠል ፈልጌ አይደለም። በቃ መሆን ያለበትን ነገር ነው እየነገርኳችሁ ያለሁት። እህትና ወንድም እስከሆናችሁ ድረስ በተያየን ቁጥር አሁን በጣም በቃ ውስጣችን እየተደማማ ነው፣ እየቆሰለ ነው የሚሄደው። አንድ ደግሞ ዲኤንኤ ይደረግ በሚለው እኔ ተስማምቻለሁ። መጀመሪያም አንቺ ተስማምተሻል። እሺ እኔም ሐሳቤን ቀየርኩና ተስማምቻለሁ። ዲኤንኤ ተደርጎ ዲኤንኤ እኮ ባይደረግ ራሱ ማለት ነው ይሄን እናንተ ነገር እኮ ከመቶ ማለት ነው 95 እኮ እውነት ነው በእርግጠኝነት ማለት ነው እኮ እሱን ነው ግን 5% ቢያንስ ምናልባት ዛሬ እየተደማማ እዚህ ጋር የሆነ አይን ላይን ሲተያይ ምናምን ብዙ ችግሮች እየተፈጠሩ ከምንኖር እንዳልከው ልክ ነው። ምን ነው ልክ የሚሆነው እኔ እስከሚደረግ ድረስ ነገራቶች እስከሚጣሩ ድረስ ሁሉም ነገር ቦታውን እስከሚይዝ ድረስ እኔ ጋር ይረፍሙ ዲኤንኤ ለማጣራት ልጆቹ እኔ በተለይ ባሮክ ማለት ነው እሱን ሳያየው መዋል ማደር አይችልም። ከኔ ጋር እንኳን አይተኛም እኮ ባሮክ ማለት ነው። ስለዚህ ይሄን ቢያንስ ቁርጥ እኔ አንጀቴ ቁርጥ የሚለው ማለት ነው በዲኤንኤ ነው። የዛን ጊዜ ነገሮች ሁሉ ተስተካክለው ባይስተካከሉ መለየታችን አይቀርም አይደል እንዴ? አሁንም ቢሆን ቢያንስ ለጊዜው ቤቱ ይሁን ጨከን ብለሽ ይሄን ማድረግ አለብሽም። እሺ ከዛ በኋላ እውነት ቢሆንስ? እሺ ወንድምና እህት የመሆን እድላችሁ 99% ወይም ደግሞ 100% ቢሆንስ? አይ ያየነው ማንንም ሰው ሳልልክ ማንንም ሰው ሳላምን በሰው ሳልሸወድ ራሴ ሄጄ ነው ዲኤንኤ ማድረግ። አሁን ቢሆን መጨከን አለብሽም። ጨከኝ። አሁን በኋላ ለሚመጣው ነገር አሁን ካልጨከንሽ አይሆንም። እኔ በድንገት ትናንትና እንደዚህ ተረጅኝ። እኔ እኮ በድንገት እሱ ወጥቶ ሌላ ቦታ ኖሮ ልጆቹ አይምሯቸው እንዲበላሽ አልፈልግም። ቢያንስ አይምሯቸው መስራት አለብኝ ቀስ በቀስ ማለት ነው። እነሱ ይሄ ነገር ከተፈጠረ ቀስ ብዬ ነው ነገሮች ማስተካከል የምችለው። ዛሬ ይኸውልሽ አንተ ምንድነው በእናትህ ምን እንትን የምትለው ካርታም ትጎትታው እኔ ነው እንዴ በፈጣሪ ይሄን አሳብ የምትል ከሆነ አስተካክል በእናትህ ዳር ምንም አማራጭ ያለ አይመስለኝም። አማራጭ አለ ያለውን ነገር ሁኔታውን ተቀበለሽ ሻንጣ አይሆንም። እንደዚህ መሆን የለብንም። እንደዚህ መቆየት የለብንም። እኔ የምሬን ባዛት ላይ አዛት አንጀምር። ምንድነው አዛት የምጨርሰው? በቃ እኔ እናንተ እኮ አሁን ምንም እንደባልና ሚስት እኮ ምን ሆነ ነገር እኮ የለም አይደለም። እንደባልና ሚስት መሆን አንድ ቤት ውስጥ ራሱ መኖር የለብንም። ልክ ነው እኮ ዳኒ ያለው። ምክንያቱም ገና አልታወቀም፣ ግን 95% እንዳልሽው እኔ እና አንቺ እህትና ወንድሞች ነን። ያቺን 5% እስክናረጋግጥ ድረስ በዲኤንኤ 15 ቀን ምናምን ሊፈጅ ይችላል አይደል? ከዛ በላይ ሊፈጅ ይችላል። ግን በቃ አሁን አይደለም የምትሄደው። ፍቅር በእናትሽ እኔ ባሮክ እንትን አይለኝም። እግዚአብሔር እኔ በየቀኑ እመጣለሁ። ማስለመር ነው ያለው። እንደዛ ይቻል ሳንተያይ እንቆያለን ማለት አይደለም። በየቀኑ እየመጣው ነገሮችን ሰላም ይላል አይደል? እንዴ እንደዛ ካልሆነ እኮ ያው ነው እኮ ውጤቱን ሲመጣ እኮ እንደዚህ ማለት ነው አይቀርም። አይ ፍቅር በቃ እኔ ውጤቱ ሲመጣማ ምንም ችግር የለውም። እግዚአብሔር ያኔ ግድ በደንብ ነው የሚቆጠው። እሺ ምንድነው አሁን ምን ይሁን? እኔ ያለኝን ሐሳብ ነግራችኋለሁ። ምን ተስማሙ ከሆነ ተስማሙ። አይ ዳኒ ተከራከረ እኔ ልጆቼን እየመጣሉ። አዎ ባሮክ ያለኔ ባሮክ አይችልም። አውቃለሁ ባሮክ ያለኔ አይችልም። እሱ የፈረደበትን እግዚአብሔር የፈረደበትን ነገር ነው አይደል?
ተይ ፍቅር በቃ ሻንጣውን ላውጣጣለህ እስከዛ ድረስ እንደዚህ ተመርጠን ለመከራ ተመርጠን ወይስ ምንድን ነው? መጨከን ያለባቸው ልጆቼን እኮ በምንም አይነት ሁኔታ ውስጥ መጥቼ እኮ የማየት መብት አለኝ አይደል? አንቺም ይዘሽ ጥፍት ለማለት ነው ቢያስብሽ እንደዛ እናንተ ጠንክራችሁ እኮ ልጆቹን ካላበረታችኋቸው ማን አላችሁ? እናንተ ጠንክር ለማለት ነው እኮ ምን ሆናችሁ ነው? ቾካ ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ በቃ መሄድ የለብህም። በቃ መውጣትም ካለብህ መሄድ አለብኝ። አሁን አይደለም የምትሄደው። በቃ ጊዜው አይደለም። ጊዜው ነው። በቃ በውጭ የሆነ ነው ዲኤንኤ ማድረግ ያለብን። በዚህ ሁኔታ እንዴት ነው አብረን እየኖርን ሁሉም ነገር አብረን ሆነን በቃ እንጋፈጠው እዚሁ ማለት ነው። ከዛ በኋላ የሆነውን ካየን በኋላ እንወስናለን። ብዙ ፈተናዎችና ብዙ መከራዎች አሳልፈን ነው እዚህ ጋር የመጣነው። ዛሬ እንደቀልድ እንደዚህ በቃ ፍቅር በቃ እንሂድ በቃ በቃ መሄድ አለብኝ። ልቀቂው፣ መሄድ አለብኝ፣ መሄድ ይኖርብኛል። እንዴት ነው በዚህ አይነት ሁኔታ እዚህ የምንቀጥለው? አይሆንም እኮ ጭራሽ አይመጣም። ምንም አማራጭ የለንም። በቃ መጨከን አለብን። ይኸውልሽ እኔ በየጊዜው እየመጣሁ እጠይቅሻለሁ አለው እኮ በቃ ነገሮችን ያገናኙናል አይደል እንዴ? ግን በዚህ አይነት ሁኔታ እህትና ወንድም ናችሁ ተብለን አብረን መኖር ደግሞ ለኛም ለሁሉም ሰው ንቀት ነው። አዚያም ይከብዳል። እሱ እኮ ነው አብረን እንድንኖር አላልኩኝም። ግን በቃ መጀመሪያ ነገሮች ለማስተካከል ጊዜ እንስጣቸው። ሁሉም ነገሮች በስሜት ሳይሆን መነዳት ያለብን ተረጋግተን እናስብበት። ተረጋግተን በውጭ ካልሆነ ማሰብ እኔ ደግሞ ብዙ ነገሮች ልወስን እችላለሁ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ፣ ታውቃለህ። ሆድዬን አንተም ታውቀዋለህ። የእህል ውሃ ነገር ምን ታደርገዋለህ? ሆድዬ ምን ታደርገዋለህ? ልሸኝ ጨክኜ የምወድህ ሰው
ሆድዬ የማፈቅርህን ሰው ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ውርም ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝህ የመጨረሻዬ በሊሆን ግድ የለም